ሙልክ ያለች እንዴ ታዲያስ ቆንጆ አይነት የማስታወቂያ ዘዴን የተጠቀም ላሌ የሰቤቲ ክትፎ ላሌ ገቦቦ ሚቲቭ ጋዜጠኛ ኢቲቪ መዝናኛ ወደው ነው የምናበረታታው። አደመቅሽው እኮ ቂቤ ምግቡ ደርሷል፣ እጃችሁ ታጠቡ። በአማርኛ የቦሌ ጎመን ነው። ቦሌ ምኑ ጋር ነው የሚሸጡት? ማሮ እኔ በሚጥሚጣ ብቻ የተሰራ ክትፎ ነው የቀመስነው። ኦ ሞለዬ ኦ ማይ ጋድ የቆጮ ነገር አረ ነቃ አርገው እጅ ያዛርገው አለች። እኔ ወዳቻለሁ ነፍሴ እስከሚወጣ። አንዴ ለሰቤቺ እስቲ ላሌ ዋው ሻኛ ወዮ ጅቤን ሻኛ ላሌ የሰቤቲ ክትፎ ላሌ ገቦቦ ሚቲቭ ጋዜጠኛ ኢቲቪ ጋዜጠኛ ኢቲቪ መዝናኛ ኦ ኢቲቪ መዝናኛ አቤት 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 ቤተሰቦቻችን እንኳን አደረሳችሁ። እሁድ ቤት ላይ ነው ያላችሁት። አሁን ደግሞ እልፍኝ ገበታ ዝግጅታችን ጀምሯል። ዳግማ ትንሳኤ ነው የሰቤቺ ክትፎ ባለቤት ፍቅርተ እዚህ እልፍኝ ገበታችን ውስጥ ተገኝታለች። አቤት 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 አሽካሩ ወዝ በሰቤቺ ክትፎ አየታ አባቱ እንኳን ደህና መጣሽ። እንኳን ደህና ቆየ። ሞቀን ያረክሹ አዎ ደመቅ ማድረግ አለብኝ። በዓል አይደል እንዴ? ታዲያ በዓል ነው። ዳግማ ትንሳኤ ነው። በጣም ደስ ይላል። በጣም ነው የሚያምረው። የመጣው ነገር እንዳለ ባህላዊ ነገሩ ድግስ ነው ይመስል። ኢቲቪ መዝናኛ ጠርቶኝማ ምንም ያጎደልኩት ነገር የለም። ታዲያስ ከጥሩምባዬ ከከበሮዬ ከክትፎዬ ወዝ እናደርገዋለን። ድምቅ ያለ ዝግጅት ነው የሚኖረን ዛሬ። ምን ነው የሚሰራው ከክትፎ ሌላ? ከክትፎ ሌላ አንድ ምግብ ይዤልህ መጥቻለሁ። ትችላለህ? እችላለሁ። አምነው ትገባለህ? በጣም አታላይሽኝም? አዎ። አሁን ቆጮ በስጋ በአይቤ አንድ ላይ እንሰራለን። ክትፎ ቆጮ በስጋና በአይቤ ሁለቱን? አዎ፣ ሁለቱም አብረን እንሰራለን። እሺ። እኔ ጋር ቀልድ የለም። ወገብህ አስረህ ጠበቅ አድርገህ ያልከተፍኩት ጎመን አለ። ከተፋ ጀምር አላደቀቅኩት። እሺ፣ ደስ ይለኛል። እዘጂኝ። ወገቤን አስሬያለሁ። እንዴት ነኝ? ሸርጤና አይ በቃ ሼፍ አድርጎሃል። እንዴት ነው ዛሬ? አስተማሪ። እሺ፣ እንሰራለን። ምንድን ነው ያለው እዚህ ጋር ያለው ነገርኝ እስቲ። እዚህ ጋር ሚጥሚጣ ያለ ስፔሻል የሰቤቺ ሚጥሚጣ አለ። ይሄ ሚጥሚጣ ነው? ይሄ ሚጥሚጣ ነው። ለምንድን ነው የታሸገው እንደዚህ? የታሸገው ብዙ ጊዜ አገር ቤት እናቶቻችን ማለት ነው። እሺ። ሌላ ፌስታል በሌለበት ጊዜ በዚህ በኮባ ነበር አስረው ያስቀምጡ። የኔ ስራ ደግሞ የእናቶች ስራ ስለሆነ ስፔሻል ስለሆነ ሚጥሚጣዬ አቤት 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 የሰቤቺ ሚጥሚጣ ይቀመሳል በኋላ ይቀመሳል። ሌላስ ምን አለ? ሌላ ደግሞ ጎመን ክትፎ አለ። እሺ። ጎመን ክትፎ እኔ ነኝ ያለ ጎመን ክትፎ በእጅ የተከተፈ ክትፎ አብረን እንቀምመዋለን። እሺ። ሌላ ደግሞ የአራስ ምግብ አገር ቤት አራሶች ሲወልዱ እናቶቻችን ያ ምግብ ነው የሚበሉት። ምንድነው ስሙ? ስሙ አቋት ይባላል። አቋት አቤት 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 የቋቴ ነገር አይወራ። እሺ። ይሄ ነጭ አይቤ ነው። አይቤ በዚህ በሳጥራ ነው እናንተ ጋር? እኛ ጋር ያው ዘመናዊ ዕቃ በሌለበት ጊዜ እናቶቻችን ሳጠራ ሳይሆን ማንጥሌት ይባላል። ጨሳ በለው እስኪ። ጨሳ ይባላል? አዎ ጨሳ። አይቤም ይባላል፣ ጨሳ ይባላል። አይቤው ነው ጨሳ? ይሄንን መሰለኝ እኮ። ይሄማ ማንጥሌት። አይቤው ደግሞ በጉራግኛ ጨሳ፣ በአማርኛ ደግሞ አይቤ። እጃችንን ታጥበናል ቤተሰቦቻችን። ወደ ስራ ነው። ምንድን ነው እዚህ ውስጥ ያለው? ቢላ እዚህ ውስጥ ነው የሚቀመጠው። ይሄ የቢላ ብዙ ጊዜ አሁን ቢላ አንዳንድ ቦታ ከሚጣል እዚህ ላይ ሰብሰብ አድርገህ ስታስቀምጠው አሻወይናዬ ነው፣ ቶሎ ነው የሚገኘው። አሻወይና ሰቤቺ ሁሉ ነገር ባህላዊ ነው። ሁሉ ነገር ባህላዊ ነው። ስጪኝ ነው ቢላዬ። የቱ ይቻላል? እጅህ እንዳትቆርጥ አደራ። ቀስ ብለህ እንትን ያለው ኧረ ልምድ አለ። የስንት ዓመት እኔ ክትፎ ልክተፍ፣ አንተ ጎመኑ አድቅቃት። ጎመኑ የተወሰነ ደቋል፣ ግን ይቀረዋል። ስራ በዝቶብኝ ይቅርታ አስቸገርኩ። ኧረ ምን ሰርቼ ልብላ? ወይ ገልበጥ አድርገዋ። ሙሉ ልገልብጠው? አዎ ሙሉ ገልብጠው። ዛሬ እኮ መጥገብ አለ። አቤት አቤት አቤት! የአራስ ምግብ ሰቤቺ ምን ማለት ነው ግን? ሰቤቺ ማለት ሰው አይተውም፣ ሰው የሰው መድኃኒት ነው ማለት። ደስ የሚል ትርጉም ነው ያለው በጣም። አዎ እኔ እኮ ስራዬም ባህሌም ትርጉም ያለው ነገር ነው የምወድ። ሁሉ ነገር በትርጉም። የት ነው የተወለድሽው?
የተወለድኩት እዣ ወረዳ የወንበር ተክለ ሃይማኖት አካባቢ ጉራጌ ሀገር። አዲስ አበባ እንደመጣሽ ታዲያ? አዲስ አበባ ከመጣሁ በኋላ እንደመጣሁ አልኮነኝልኝም። ግን የሚገርምህ ነገር ከሰው ጋር አልተለማመድኩም። በመጣሁበት መኪና ልሂድ እንዴ እያል ስመጣ ብዙ ጊዜ ኮባ ነበረ። በኮባ መኪና ነው እኮ ተጭኜ የመጣሁ። ኧረ ዝም በይ። ከነጋዴዎች መጣሁ። ጠፍተሽ ነው? እናቴ እንዳትሄጂ ብላኝ ትምህርትሽ ተማሪ ስትለኝ እሺ እኔ ደግሞ አዲስ አበባ መሄድ አለብኝ ብዬ መጣሁ። ያው መጀመሪያ ስመጣ እዛ መዞን ነበረ ስራዬ። መዞን መብላት መጠጣት ነበረ። ተቀጠርኩ። እዚህ የምን ተቀጠርሽ? ጁስ ቤት የመጀመሪያ ስራዬ ጁስ ቤት። በእውነት ማርያምን ሰርተሽ አታውቂም? ሰርቼ አላውቅም። መስተንግዶ ነው? ኧረ ውስጥ ነበረ ምሰራ። ጁስ መፍጨት። እሺ ከዛ መጨረሻ ምን ሆነብኝ? እረፍት የለም። በ15 ቀን ነው ምናምን ጧት ጀምሬ እስከ ማታ ነው። ኧረ እናቴ አሁን ከሄድኩማ ትቀበለኛለች እንዴት ልሁን ብዬ መጨረሻ ጁስ ቤቱ ትቼ የእናቴም ለማስደሰት ባህሌም ለማሳየት ብዬ ከዛ ጥዬ ወጥቼ ባህላዊ ቤት ተቀጠር። ደስ ይልሻል? ባህላዊ ነገር በጣም ባህላዊ ነገር ደስ ይለኛል። ትሰሪ ነበር እዛ? እናትሽን ታግዢ ነበር? አዎ እናቴ ስትሰራ ነይ የነገ ስራሽ ያገለግልሻል ብላ በደንብ ነበረ ያስተማረች። ማታ ማታ ትምህርት እማራለሁ። የፈረንጅ ምግብ ፈረንጅ ያደረገች ወጥቄ ደስ ሲል ሼፍነት ተማርሽ? አዎ ሼፍነት ተማርኩ። ምን ለመድሽ? ሁሉ ነገር ለመድ። የፈረንጅ ምግብ አሳ፣ ኮተሌት፣ ፒዛ፣ ችክን የማልሰራው ነገር የለም እኮ። አያዩኝም እንጂ የማልሰራው ነገር በደንብ ነው እንጂ የሚያዩሽ። እኛ ራሱ አየንሽ። ይኸው መጣሽ። አሁን እሑድ ቤትን ልታበይ ነው። የት ሰራሽ በዚህ በ10 ዓመት ውስጥ? መጀመሪያ ሳሬም አካባቢ ሳሬም ኢንተርናሽናል ሆቴልም ሰራ። እሺ እዛ ጧት ገብቼ 10 ዓመት 5 ዓመት ነው እዛ የሰራሁት። ጧት ገብቼ 9 ሰዓት ነበረ የምወጣ። ከ9 ሰዓት መልስ ደግሞ ሌላ ቦታ ሰራሁ። ሌላ ቦታ ከምሽቱ 7 ሰዓት ነበረ ምገባው ቤቴ። እሺ በሳምንት 3 ደግሞ ትምህርቴ ተማርኩ። ቶቶትም ሰርተሻል? አዎ ቶቶት ሰራ። ቶቶት ምን ያህል ጊዜ ሰራሽ? ብዙ ቆየሁ። አሁን ደግሞ ያው የራሴ እየሞከርኩ ነው። የራስሽን ከፍተሽ ቲክቶክ ላይ በጣም ማስታወቂያ የሚችላት የለም ተባልን። በቃ እየለፋሁት መንገድ ትለያለች። ትለያለች። እስከ ስንተኛ ክፍል ነው የተማርሽው አንቺ ትምህርት? 10ኛ። እስከ 10ኛ የምትለው ሙዚቃ በይልኝ አንዴ። ተምሬ ነበረ እስከ 10ኛ ተምሬ ነበረ እስከ 10ኛ አሁን ሆኜ የቀረው የክትፎ አደኛ። አቤት 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 እዛዙኝ በሞቴ ጥሩምባ ማለኝ ከበሮ ማለኝ ቴካወን ጀምሬያለሁ። የኔ ክትፎ ሳትበሉ እንዳታረጁ። የሴቤቺ ክትፎ ወዝ ይሆናል ነው ያልሽው? የኔ ክትፎ ከበላችሁ ወዛችሁ ይመጣል። አቤት አቤት! እንዴት ነው ደቋል? ጀግና ናት። በደንብ እዚሁ ላይ ገልበጥ። እቃዎቹ ሲያማምሩ ምንድን ነው የሚባሉት እነዚህ? ይሄ ለክብ። እኔ ጣባ ነው የማውቀው። ለክብ ተከትፏል። አዎ ክትፎም አልቋል፣ ጎመኑም አልቋል። ምን እንደሚደረገው ቆጮአችንን ጀምር ይቻላል። ቆጮ የት ነው ያለው? ቆጮ እዛ ጋር ነው። አምጣው አባቴ። እሺ ሳለኝ እንግዲህ አስቸገርኩህ ዛሬ። ኧረ እንደፈለግሽ ሙያዬንማ ተጠቀሚበት እንጂ። አዎ ሙያዬን ተጠቀምብኝ እንጂ ምን ነው አባቴ አንድ ቀን ባለሙያ ሆን። አቤት 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 አቤት! ቅቤ ምንድን ነው ያደረግሽበት? ደስ ይላል ሽታው። አዎ አንደኛ ነው። ቆጮአችን ይሄውና ቤተሰብ ምንድን ነው የሚደረግ? ይሄ ቆጮአችን ማለት ነው ብንሰራው ብራብራት። እስኪ በለው ብራብራት። ዛሬ እኮ ማላሳየህ ነገር የለም። በጣም ደስ ይለኛል። እዛ ጋር አድርግልሽ። እዚህ ጋር ይኸው። አቤት ቦታ አይበቃኝም። ሳለኝ እንግዲህ እንደፈለግሽ። እሺ ሳለኝ። እኔ የምልሽ እቺ ነገር ምንድን ናት? እሱ ሽርመት። ምንድን ነው የሚሰራው ስራው? ሽርመት ማለት ነው እናቶቻችን ሀገር ቤት ቅቤ ሲያነጥሩ መስከኑ በደንብ መጥለሉ የሚያዩት በሱ ነው። በዚች ነው እንዲህ እያደረጉ። ይሄው እዚህ ጋር እንደዛ አስገባው። አዎ አስገባው። ሽርመት እንዲህ ላሽከርከረው። ከዛ አሽከርክረህ አሳያቸው። ከዛ ምን ከሆነ ነው? አውጣ አሳይ እስኪ። ነጥሯል ማለት ነው። ነጥሯል። አቤት 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 አቤት! የቅቤ ነገር አይወራ። አቤት 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 አቤት! የቆጮ ነገር አልዋቦጫት። አቤት 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 አቤት! የነጠረ ቅቤ ነው። እሺ ቆጮ ሊገባ ነው። እስቲ ይሄው ቆጮ ሊገባ ነው ቤተሰቦች። መጥበሻሽ ራሱ ለየት ያለች አይደለች እንዴ? አዎ ግድላ ቢላ ወይታለ ማማሲያ ላምጣልሽ? የቅድሙ ቢላ ይሄው
አንተ እኮ የያዝኩት ነገር በጣም አንስተህ ሌላ ቦታ እየወሰድክ ነው። ይቀርታል። እኔ እኮ እዚህ ጋር እንዳያስጨንቅ ብዬ እኮ ነው። ስራ ላይ ጥደህ ቢላ መፈለግ ማመሳት መፈለግ ስንፍና ነው። አልነቃም ካሁን በኋላ ያው ቃል ገብቻለሁ። ይሄ ምንድን ነው የሚደረገው? አሁን ገና ይሄ ስጋ አለው። ስጋ የራሱ ቦታ ቢኖረን እኮ ስጋ ትጠብስልኝ ነበር። ይሄው እዚህ ጋር ጠብስልሻለሁ። መጥበሻ አለ ለቆጮ ነው ስጋ ያደክማል እኮ ግን ያው አመት ባል ነው። ጥሩ ነገር እንብላ። ሰርተን እናብላ እንጂ ቤተሰቦቻችን ያ ሁሉ አመት አሁን ከ10 አመት በላይ በስተንግዶ ሰው ቤት በሰራተኛ በተለያዩ ስራዎች ከሰራሽ በኋላ የራስሽ እንዴት ከፈትሽ? ሰቤቺ እስቲ ያው የጀመርኩት እኮ የሚገርም ነገር ምንም የለኝም እኮ ስወጣ ብር የሁሉ መሰርተሽ ማርያምን የለኝም። ምጥሚጣ በቃ እንደው የተቸገርኩት የዛኔ ስራው አቁሜ ስወጣ ምን መሰለህ ያው ሆድ እኮ አዲስ ነው ሁሉ ጧት ከተሰጠው ምሳ ሰዓት እምቢ አይልም። እኔ ደግሞ የሚገርምን ነገር እራብ አልችልም። ራብ ወይ አሁን ያሳሰበኝ ከራበኝ በምን እበላለሁ የት እሄዳለሁ ብዬ አሰብኩ። ከወጣሁ በኋላ እናቴ ናቸው አከራዬ ማለት ነው። እንደ እናት ነው የማያቸው። ሁሌም የሰው ቤት ከምትቀመጪ ሞክሪ የራስሽ እስኪ ሞክሪ ብለው ጠዋት 12 ሰዓት ወጥተሽ 7 ሰዓት 8 ሰዓት ከምትገቢ ሞክሪ እማዬ የቤት ኪራይ አለብኝ ምግብ አለብኝ እንዴት እሆናለሁ አልኳቸው። መጨረሻ እንዳሉትም ሳላስበው ወጣሁ። የወጣሁት መቼ ቀን መሰለ? በጣም አባቴ ገብርኤል እወደዋለሁ። የገብርኤል ቀን ነው። ገብርኤል አጣለኝ ፈጣሪ ስለው አልጣለኝም። ዘቢባ እያሌው ትባላለች ጓደኛዬ ብድር 2000 ብር ሰጣኝ ምጥሚጣ ጀመርኩ። በ2000 ብር መቼ ነው? 2015 2000 ብር ግን የዛሬ 3 አመት ስራ ያስጀምራል ማለት ነው። 2000 ሰጣኝ ምጥሚጣው 5 ኪሎ ምጥሚጣ ገዛሁ። የዛኔ ርካሽ ነበረ እኮ 5 ኪሎ ገዛሁ። ከዛ በቃ 5 ኪሎ አስፈጨው ሩብ አድርገው አይተውልኝ ምጥሚጣው ተሸጠ። 10 ኪሎ አንዴ ደግሞ ሳዘጋጅ 10 ኪሎ አዘጋጅ ከፋልና አንዴ ደግሞ 25 ኪሎ አዘጋጅ። በቃ ቢዝነሱ ጣምጥሞኝ ለምን የሰው ቤት ነው መሞከር ነው። በቃ ተገባ ነው የምትይ? ተገባ። ምጥሚጣ የሰጠኋቸው ሰዎች ሲወስዱልኝ ምጥሚጣሽ ስለሚጣፍጥ አቀላገዝሽ እስከ አግዘኝ እውነትም ወስዴ ዝም ብዬ ከማይሽ ምጥሚጣው ከቻልሽ ክትፎሽም ይጣፍጣል ብላ አንዷ እህቴ ማለት ነው ያለችው አስኮ ነው። ስታገባ የሰባ ሰው ባንድ ያዘዘችኝ ሳትቀምሰው። ቤቴ ደግሞ ጠባብ ነው። በቃ እኔ አንቺ ጋር መጥቼ መስራት አለብኝ እንጂ ቤቴ የምሰራበት ቦታ የለኝም። አንቺ ጋር መጥቼ ልስራልሽ ስል አምጣው ቶሎ ሰዓት ደረሰበት። አላማረሽ ማየዝ አይደለም ሰዓት ክትፎን ሲሰራ ለወስ ቶሎ ሲበላን ቶሎ እንደዛ ነው። ይሄው ሞቋል። ምን እናርግ? ቅቤ ጠባ አድርግበት እንዲጠፋት። ይሄን እዛው ውስጥ ገልብጠው ቅቤውን ወይ ዝም ብዬ ላንሰው? ይሄው ቆይ ጧ እንዳይ ለምን ይሄው ስጋው ልስጥህ? በቃ ሞቅ ብሏል። ግን ዲያጣባ ብትሰጠኝ ደስ ይላል። የትኛው ልስጥሽ? እሱ ጋር ይሄንን እንደ ልጅ እየላኩህ ነው። ጣባ የለም እኮ አለ ከስራ አለ። በቃ ምግቤ በየቦታ የቀመሰው ሰው ማውራት ጀመረ። ታዋቂ ሆነ። እንትን አልጀመርሽም ያኔ? ምን ቲክቶክ? የምን ቲክቶክ? ይታክትካው አሁን የቲክቶክ እኮ አያምኑኝም እኮ ንጹህ ምግብ ማቅረብ የመቤቴ እውነት እግዚአብሔር ምን መሰለ ቲክቶክ አንዳንዴ ሶሻል ሚዲያ ላይ ወሬ ነው ስለሚባል የኔ ምግብ ወሬ ይመስላቸዋል። በቲክቶክማ በጣም ብዙ ሰው እኮ ነው የሚያውቅሽ። ያዝሻልም ያዘኛል። ግን በጣም ብዙ ሰው ያዘኛል። ብዙም ባይሆን ያዘኛል። ግን ዋናው ደንበኞቼ ነው የሚቀምሱት ምግቤ። ደንበኞቼ በደንብ ነው የሚያዙ። ቲክቶክ ላይ ብዙም አይደለም። እኔ ደንበኞቼ ነው። አንቺ እኮ ቲክቶክ ላይ በጣም ብታዝናኘው በጣም ታዝናኛለሽ። የምታስተዋውቂ በመንገድ ይለያል። ኑሮን ከብዶኝ ሳልዝናና ይሆናል እንዴ? አይሆንም። ካታኘኝ እንግሊዘኛ አወራለሁ፣ ካልሆነ ወደ ክትፎ ይዞራለሁ። እንግሊዘኛም ታወሪያለሽ? አዎ በቃ እንግሊዘኛ ግን አልችልም። አይ ላቭ ዩ በጣም ነው የምወዳችሁ፣ የኔ ክትፎ ሳትቀምሱ እንዳታረጁ ይላለው ላይ ይላል። እኮ እንግሊዘኛ በአማርኛ ግጥም ነው ቤተሰቦች። አዎ ምጥሚጣ ሳዘጋጅ እኮ አንድ ቀን እኮ አይኔ ተጨፍኑ ዋለ እኮ ስለ ምጥሚጣ
ሚጥሚጣው ቅመሙ ምኑ በፀሐይ ቁጭ ብዬ ሳዘጋጅ እሺ አይኔ ተጨፍኖ ፊቴ መታጠብ አቅቶኝ ዝም ብዬ የተኛሁበት ቀን አለ። አይንሽ ውስጥ ገብቶ አይኔ ውስጥ ገብቶ ቅመሙ አፍኖኝ እኮ ውጭም ያደርጉ ቀን አለ እኮ በረንዳ ላይ። ንፋስ ፈልገሽ ለምን ቤቱ ሚጥሚጣ አስቀመጥኩበት። ስራው ተጀመረ። ቤቴ ትንሽ ነው። አሁን ቅመሙ ምኑ ሲያፍነኝ በቃ ሰው ተኝቶ ነበረ። ሰው ከምቀሰቅስ ብዬ ብርድ ልብሱ ይዤ ውጪ ቁጭ ብዬ አደርኩ። መስኮቱን ከፍቼ አይሆንም በቃ እንዴ። ስለዚህ አሁን አንቺ ሰርግ ስትታዘዢ፣ ክርስትና፣ ልደት ሁሉንም ክትፎ ብቻ ይታዘዝ ከነ ጥሩምባ ከነ ከበሮ ነው? አዎ በቃ ክትፎ ሙሉ ኬቴሪንግ ከነ ጥሩምባ ከነ ባንዱ ወዝወዝ እያልኩ ቀርባለሁ። ብቻ ይዘዝኝ በቃ። ይሄ እንዴት ነው? ደረሰልህ? ደርሷል። እንዴት ነው ቴስቱስ? ቆንጆ ነው። ያው ይቀመማል ግን ቅመታው እንዳትቆጪኝ ብዬሽ እኮ አልቀመስኩም። ኧረ እጄን ማና በቀመስ አለ ብለሽ አቤት 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 የብራብራቴ ነገር እንደው ብሉኝ ቀልጣፋ ነህ ግን አንተ እንዴ ጎበዝ። እቺ ከመሰከርሽ ይሄስ ቆይ አምጣው አንዴ እስኪ ገልብጥልኝ እስኪ። እሺ ቆጮ ነው ይሄ አይደል? አዎ ቆጮ ነው። ስጋው ይገለበጣል ላይ ነው። ገልብጥ እስኪ። ያው እውነትም ይጣፍጣል። ጎበዝ ባለሙያ ነህ። አሁን እንቀምመው። ቅቤ ያስፈልገናል? አዎ ያስፈልጋል። እዚህ ጋር አድርገው። ያለ ቅቤማ ምን ያደርግ? ብሉ ምለው ሰው እኮ ቅባት ይመጣላቸዋል ምለው ለዛ ቅቤው ነው። እቺ አንደኛ የተባለችው ሚጥሚጣ ናት። አንደኛ የተባለችው ሚጥሚጣ ልትፈታ ነው። እስቲ ግን ሚጥሚጣይ ውሰዱት በላቸው። ይወስዷታል። ውሰዱት። እንደዚህ ነው የምታቀርቢላቸው? እንደዚህ ካላችሁ እንደዚህ ይቀርባል። በላስቲክ ከሆነ በላስቲክ በቃ። የሴቤቼ ሚጥሚጣ ታቀርቢያለሽ? ሚጥሚጣም እነዚህም ያንቺ ናቸው? አዎ ሚጥሚጣ፣ በርበሬ፣ ሽሮ አቀርባለሁ። ባልትናም አለሽ ማለት? ባልትናም አለ። የሌለኝ ነገር እኮ የለ። ይኸው ይወሰድላት። አቤት 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 አቤት! ኧረ ነቃ አድርገው እንጂ እሺ። በረንጓ ሊሶ እንቁላል ይጠብሶ በተትንጓ ሊሶ እንቁላል ይጠብሶ በሰቤቲ ምግብ እስኪ ፎቶ ተንሶ አቤት አቤት አቤት! አልገጠመን ግን ይሁን። በሰቤቲ ምግብ ፎቶ ተነሱ እስቲ ነው። አዎ በሰቤቲ ምግብ እስኪ ፎቶ ተነሱ። አቤት 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 አቤት! በቃ ይጨመር ሙሉን። ከለሩ ራሱ ሚጥሚጣሽ አንደኛ ነው እኮ የሚጥሚጣዬ ነገር። አቤት 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 ያልኩለት እኮ ለዛ አይወራ። የክትፎው ነገር ብሉኝ የቆጮዬ ነገር አልዋቦጫት ሰምተኸዋል? አልዋቦጫት ምን ቆጮ ለስላሳ ቆጮ በቃ እንደዛ አልዋቦጫት ተዋደ። እስኪ አይደል ቅቤ እናድርግበት። እኔ ላድርግልህ ወይ አንተ? እኔ ላድርግ እስኪ። እኔ ላፍስስ እንዳትደፋ። አልደፋም። ይኸው በእኔ ሆነብሽ። እስኪ ያዝልኝ። እሺ ሙልዬ አለች እንዴ? ታዲያስ ያስደስታል። የሰቤቲ ክትፎ ያስደስታል። ኦ ሙልዬ፣ ኦ ማይ ጋድ! ዛሬ የሰቤቲ ክትፎ ልዩ ቀን ነው። ኢቲቪ መዝናኛ ገብቷል። እነ ሙልዬ ያሉ ትልልቅ ጋዜጠኞች አሉ፣ እነ ሚኪ ያሉ። ወዝወዝ ልንል ነው። ሙሉ ባንድ ነው ዛሬ ቤተሰቦቻችን የመጣው። ሼፍ እና ባንድ እንደዛ ሁሉ ነገር ሁሉ ገባ። አይቤ አዎ ገባ። እንቅመሰው ደስ ይለኛል። የሰራ ነው ማን ነው ቀመስ ብለሽኝ ነው እንዴ? እና ሙሉዬ ያሉ ብለህ ደግሞ ቀምሰህ እናቀ እስቲ እስማ ነይ ማርያምን አንደኛ ነኝ። ምንድነው ቀጣይ የምናደርገው? አይቤን ቀምም። እሺ ሚጥሚጣ አልጨምር? ጨምራ እያየሽኝ። በቃ እሺ ይሄ አልቋል አይደለ? እሱ አልቋል። ክዳኑ ቅቤ አድርግልኝ አባቴ። እሺ ሚጥሚጣ ጨረስን። በቃን። ሚጥሚጣ አይተን እንጨምራለን። እየታየ ይሁን አይሻልም? አቤት 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 አቤት! ይሄ ሁሉ ሰቤቲ ነው? አዎ። እኔ ራብ አልችልም ብለሻል ቅድም። ራብ ወይ ሴጣን ብቻ ይንካ ብራው ራብ ሴጣን ብቻ ይንካ። አራሶት ብዙ ጊዜ እንቅመስ እያሉ ተቸገርኩ። አሁን የት ነው የምትሰሪው? አረገዝኩ ይለኝ አምሮኛል እያለኝ ነው። ምግብ ቤት የለኝም። ደውለው እንደዚህ እያዘዙኝ እንግዲህ ከፈለገ ልክሰር ብዬ አዘጋጅቼ እሰጣቸዋለሁ በነፃ። አንተ አማርኛ እያሉ እርጉዝ እኮ ጣባት ሙሉ ልብላ ካለች መብቷ ነው። እንዴት ትከፍላለህ? ከባድ ነው። ደስ ይላል። እውነት ደስ ይላል። እስቲ ይገልበጥ። አዎ አቤት አቤት! አታየው? ከለሩ ያምራል። በጣም ያምራል። እኔ የምልሽ እቺ አንድ ሲኒ ቡና ዘፈኗ በጣም ፌመስ ሆኖ ነበር ቲክቶክ ላይ።
አሁንም እንፈምሳለን። እባክህ ቆይ ተረጋጋ። እኔ አላሰብኩበትም። የሚገርም ነገር ቡና በጣም እወዳለሁ። ማርያምን ቅቤ እያነጠርኩ ነው እኮ ያ ሁሉ የፈለቀ ያ ሁሉ ሙዚቃ እንደው ይሄ ቡና ካልጠጣሁት ልጨፍርለት ብዬ ጨፈርኩለት። ከጠጣሽ በኋላ ነው ሙዚቃው የመጣው? አይ ሳትጠጪ ግን? ሳልጠጣ ልዝፈንለት ብዬ ዘፈንኩለት። አያምርም? በጣም ኧረ ብሉት በተው፣ ኧረ ብሉ። ይሄ የመሰለ ምግብ የኔ ምግብ ሳትበሉ እንዳታረጁ። ኧረ ብሉ። ሰቤቲ ነኝ ይበላሉ። ክሊፕ አሳምር እንዳታበላሽብኝ። መሪትም ላሌ ላሌ አንድ ሲኒ ቡና ወዮ ወዮ ላመሌ በቂ ነው። ላሌ ላሌ ሱሰኛ ናት ብለህ ላሌ ላሌ ባታወራው ምን ነው? አቤት 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 አቤት! ይሄ ድምፅ አፈር ይበላዋል። ሲኒ ቡና ላመሌ በቂ ነው። አንድ ሲኒ ቡና ላመሌ በቂ ነው። ሱሰኛ ናት ብለህ ባታወራው ምን ነው? አይ ሌላ ሌላው ሸጉ ሌላ ሌላው አቤት 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 አቤት! ለቡና እንዳንቺ ያዜምም የለም። ያዜም ቤተሰቦቻችን እየጨረስን ነው። ጎመኑ አልቋል። እዚህ ጋር ቆጮ አልቋል። ምንድነው የቀረን? ክትፎ ሊቀመም ነው። እስኪ ቅቤ ያር በጥሩምባ ነው። በጥሩምባ ጠጣ ነገር አታምጪ። ጠጣ የሰቤት ክትፎ ነገር አታምጣ። ጠጣ ሚጥሚጣ ይኸው እንካ ይዋሃድ። ለወስ አድርግ። ጥሬ ክትፎ ነኝ። አዎ ጥሬ ክትፎ። ቆይ እኔ ለውስልሃለሁ። እሺ እስቲ ለወስ ቅቤ ታደርግልኛለህ። እስኪ በቃ እስኪ እንቅመሳ። እንደ ዛሬ እኔ አልፎልኝ አያውቅም። ማርያም በቅምሻ አይቀምሱኝም እኮ ሱበት ዛሬስ አይወራ ብለው ለዛ ነው እኮ በጣም ነው የሚጣፍጠው። አዎ አሁን እናብላቸው። ጨርሰናል። እጃችሁን ታጠቡ ይባሉ። አዎ እጃችሁን ታጠቡ። ምግቡ ደርሷል። እጃችሁ ታጠቡ። ዛሬ እኔ ሄጄ አልጠራም። ቤተሰቦቻችን ይኸው ተጠርተዋል። በጥሩምባ ይመጣሉ። እነሱ እስከሚመጡ ድረስ እናዘገጃቸው እዚህ እንኳን ደህና መጣሽ። በጥሩምባ ጆሲ እንኳን ወደ እሑድ ቤት መጣሽ፣ እንኳን አደረሰሽ። እኛ ግን ይኸውልሽ እስከ ዛሬ ምን ምግብ እንደሚሰራ አናውቅም አይደል? እሑድ ቤት ዛሬ ግን ጥሩምባሽን ከርቀት እየሰማን አይ ዛሬ እጅ የሚያስቆረጥም ክትፎ ነው የምንበላው ብለናል። አሁን ሙልዬ በጣም ደስ ብሎኛል። ደግሞ ሙልዬ ያለች ሲባልማ በቃ በእናትህ አደመቅሽው እኮ እንትናችን ገበታችንን በጣም አሻንሳው እሻትቺ አዎ እንትናችን የተለየ ናቸው። በዚህ ሁለት ወር ውስጥ ያላየነው ነገር የለም። ምን ያህል በተለይ ስም አልቀረብን ሁለት የምስር ክትፎ ተመሳሳይ ብር ክትፎ ነው ይሄ። ዝነኛው ክትፎ መሬት ነው የሚቀመጠው ይነዳ። ይሄ እኮ መሬት አይደለም፣ ባህሉ ነው። ይሄ እኮ የባህሉ የቆጮ ማስቀመጫ። እንደውም ክትፎ እኮ ራሱ እዚህ ነው አይደለ? ፍቅርት የሚበላ መሬት አይደል? ይሄ ይወደራ ይባላል። መሬት አይደለም፣ መሬት አይደለም። መስቀል የሚነጠፍ። እናንተ እሺ ደግሞ ኢቲቪ መዝናኛ ስለምመጣ እናንተ ያስፈልጋችኋል እንዴ? ትክክላችን። እንደ ባህሉ ነው መብላት ያለብን አይደል? አዎ አይሻልም? ይሄ በጣም እንዲህ ነው የወለት ምን በላው እንደዚህ ነገር የለም። እዚህ ላይ ይወጣል። ከፈለክ እንደዚህ ይዘው መስራት ተሰነጠቀብኝ። እየቸኮልክ ነው እኮ አንተ። ሰሚልን አሰማማ እምልህ ያው ደግሞ ታውቃለህ በጣም የነቃሁት ከዛ ኮባው እንደዚህ ይታጠፋል፣ እንደዚህ ይደረጋል። እንደዚህ እኔ ዝም ብያለሁ። እንዴት እስካሁን አልተማርክም? እቺን አላሳየችኝም። አሁን ይኸው ሲቀርብ ነው ሲቀርብ አሁን ይሄኛው ለብ ለብ ነው ወይስ ጥሬ ነው? ይሄ ሞቅ ያለ ሞቅ ያለ ማድረግ አለብን። አይሻልም? ትክክል ነው። ሽታው ራሱ ያስታውቃል። ጨምር ነው። ቅቤ ነው። ኧረ
ፍቅርቴ ምን ጨመር ነው ሚስጥር ነው? ሚጥሚጣ ብቻ ነው ሙሉዬ። ሚጥሚጣዬ እኮ ሚጥሚጣዬ ነገር አይወራለት ያልኩት ሙሉዬ ቀመሰች። የሚሸተው እግዚአብሔር ይኸው ንገር ሚኪ ሚስጥር አለው። ሚስጥር አለው። ሚጥሚጣ ብቻ ነው። አታወራም እንደ አትሰራህም። አያምኑኝም። አንቺ ቢሰሙ ይሻላል ብዬ ነው። ይሄ አንቀር ይሄ ጥለት ስፔሻል የሆነ ምግብ ነው ይዤላቸው መጣሁ። በጣም አሪፍ የቦሌ ጎመን ነው ያስረዳሁ። ሌላ ምን ብዬ ነበር? ሌላም ብለሻል፣ ግን የቦሌ ጎመን ነው የሚያስው። ቦሌ ያው ዘመናዊ ጎመን ነው። አቋት ይባላል። እኔ አልወድም፣ ለየብቻ ነው የምወደው። ይሄ ብራብራት ይባላል። ብራብራት ብራብራት ግን ሳይበዛ እሺ። ግን ሙሉዬ ቅመሽ አንደኛ ቀምሼማ ጨምራለሁ። ስጋው መለስለስ ባሉ ያበደ ነው። ለጆሴ አይተሽዋል በደንብ? አዎ ማሳጀው አንተ ሙላ ያንዳርበት ነው ያዛርገው። ይሄኛው ምን ይመስል እንደዚህ አስተምረሽኝ አይቤ ቀምተሽዋል? ጣባም ጣላችሁ በጣም ነው የሚጣፍጠው። ግን ስላገኘኋት በጣም ደስ ብሎኛል። አንዴ ጥሩምባ ነባለው የደስ ውድ ቤት በጣም በቃ ደመቅ ነው። እኔ የምወደው ምግብ ስለሆነ ጎመን ማሚ በጣም ዘናጭ ቆንጆ ነው። ይሄ የቦሌ ጎመን በተለይ በጣም ነው የተመቸኝ። ቦሌ ምኑ ጋር ነው የሚሸጡት? ቦሌ ያለ መስሎት ቦሌ እንዳትሄጂ። እኔ ክትፎ የበላ እድሜው ይጨምራል። አሰብ በረታት እንደ ወደን ነው የምናበረታተው ለእድሜያችን ስንል አመት በል መሰላ ከኪችን ውስጥ ከምግብ ቤት አተሰግናለሁ። በጣም ነው ደግሞ የሚጣፈጠው። እውነት እኔ በሚጥሚጣ ብቻ የተሰራ ክትፎ ነው የቀመስነው። ሚጥሚጣው ለየት ያለ ነው። አንደኛ ምንድን ነው ያለው ሚጥሚጣው ስላት፣ ኧረ አማትህን ጠይቃታለሁ። ዋና የገበያ ሚስጥር ታዲያ የቦሌ ጎመን ስሙ እኮ በአማርኛ የቦሌ ጎመን ነው። በጉራጌኛ ደግሞ ኤወ ይባላል። የቦሌ ጎመን በጣም እንዴት ይጣፍጣል። ብዙ ጊዜ የሚበሉት ሀገር ቤት ጉራጌ ሀገር አራሶች ናቸው የሚበሉት። አራሶች የአመት በዓል ጊዜ ደግሞ ሌላ ምግብ ከመብላት በፊት ይሄ ነው የሚያቀርቡት እናቶቻችን። ለስለስ ያለ እነ ሙሉዬ ደግሞ ይሄ መብላት አለባቸው። እንደ አራስ ልትንከባከቢ በጣም እናመሰግናለን ፍቅር። በጣም ነው የምናመሰግነው። ቆንጆ የሚጣፍጥ ምግብ ነው። አሁን ይሄን ክትፎ የሚፈልግ ሰው የት ነው የሚያገኙት? አድራሻዬ ጎሮ አደባባይ አካባቢ ነው። ስልክ 0920 55 50 ተጨማሪ ስልክ 0919 19 43 09 ሰቤቲ ክትፎ ነኝ። ባለ ጥሩምባዋ ባለ ከበሮዋ አበረታቱኝ። የሰርግ እሰራለሁ፣ የለድብት እሰራለሁ። ቴካዌን ጀምሬያለሁ። ያልሰማ ይስማ፣ የሰማ ያሰማ። አሁን ነው አንቺ ታምራለች። በጣም ነው የምናመሰግነው። እሑድ ቤት ድረስ መጥተሽ ስላደመቅሽልን፣ ጥሩ ክትፎ ስላበላሽን፣ ይህን ሁሉ የማናውቀውን ነገር ስላቀመሽን አክብረሽ በንጉስና ንግስት ደረጃ ነው ያመጣሽልን። በጣም እንወድሻለን፣ እናመሰግናለን። ክበሩልኝ ሙሉዬ። እናንተ ስላገኘው ደግሞ ደስ ብሎኛል። አበረታቱኝ። ገና ጀማሪ ነኝ እንዳልኳችሁ ነው። ተሰብስበን እንመጣለን። በረን ወሊሶ እንቁላል ይጠብሶ በተትም ወሊሶ እንቁላል ይጠብሶ በሰቤት ክትፎ እስኪ ፎቶ ተንሶ አላቢው ብዬ አላበዛን ጣጣ እኔ ወዳቸዋለሁ ነፍሴ እስከሚወጣ። ይሄ ሙሉ የመዝናኛ አገልግሎት ነው የሰጠሽ። በጣም እናመሰግናለን። ብቻ አይደለም ታስቃለች፣ ያዛርገዋለች። ከዛ ደግሞ እየሞከርኩ ነው እኮ ደግማ እኮ ነው አልገባቸውም። ስለዚህ በእርግጠኝነት የዛሬ ዓመት 2 ዓመት እንደዚህ ስንገናኝ ትልቅ ክትፎ ቤት ኖሮሽ ሰው በሰልፍ የሚበላበት ቤት እንደሚሆን በጣም እርግጠኛ ነኝ። በዚህ ሙያ፣ በዚህ አመል፣ በዚህ ጸባይ፣ በዚህ ማዝናናት እና ሙከራሽ ደግሞ የተሳካ እንዲሆን እግዚአብሔርን ለምናለን። እኛ አይደለን አበረታቱ ይለማል። አበረታታት ቅርጥኝ አንዴ የሙሉዬ አንዱ ያልኪ
ቤቲ ነው። ቤተሰቦቻችን ዛሬ በጣም ድምቅ ያለ እልፍኝ ገበታ ነበረ። በሙዚቃ የታጀበ በማዝናናት ምግቡ ሁሉ ነገሩ ቤታችን በነገራችን ላይ የስሜት ሕዋሳቶቻችን ሰርቷል። ሙዚቃ ስንሰማ ነበር፣ ስናሸት ስንበላ ሁሉ ነገር የቀረ የለም አይደል? ምንም የቀረ ሰቤቺ ክትፎ በጣም ጎበዝ ልጅ ናት። የተለያዩ ድግሶች ካለባችሁ ጥሯት፣ ሞቅ አድርጋ ታስተናግዳችኋለች። እጅግ አድርገን እናመሰግናለን ስለመጣሽ። በአድራሻዋ እየደወላችሁ አግኟት። አንዴ ለሰቤቺ እስቲ